ምዕራፍ 29 በበዓለ መጥቅ የሚቀርብ መሥዋዕት። በሰባተኛውም ወር ከወሩ የመጀመሪያዋ ቀን ለእናንተ ይህች ዕለት የተቀደሰች ናት። የተግባርን ሥራ ሁሉ አትስሩባት። ምልክት ያለባት ቀን ትሁንላችሁ። ለእግዚአብሔር በጎ መዓዛ እንዲሆን የሚቃጠለውን መሥዋዕት ከላሞች አንድ በሬ፣ አንድ አውራ በግ፣ ነውር የሌለባቸውን 7 የአንድ ዓመት ተባት የበግ ጠቦቶች፣ ለእህል ቁርባን በዘይት የተለወሰ መልካም ዱቄት፣ ለበሬው ከመስፈሪያው ከ10 እጅ 3 እጅ፣ ለአውራው በግ ከመስፈሪያው ከ10 እጅ 2 እጅ፣ ለሰባቱ ጠቦቶች ለእያንዳንዱ ከመስፈሪያው 10ኛ እጅ ታቀርባላችሁ። ማስተሰረያም የሚሆንላችሁን ከፍየሎች አንድ አውራ ፍየል ለኀጢአት መሥዋዕት ታቀርባላችሁ። በወሩ መባቻ ከሚቃጠለው መሥዋዕት ሌላ ከእህሉ ቁርባን ከመጠጡም ቁርባን እንደ ሕጋቸው ለእግዚአብሔር በጎ መዓዛ እንዲሆን በእሳት የሚቀርቡ ናቸው። በኀጢአት ማስተሰሪያ ቀን የሚቀርብ መሥዋዕት። የዚህም ወር 10ኛዋ ቀን ለእናንተ የተቀደሰች ትሁንላችሁ። ሰውነታችሁን አስጨንቋት፣ ከሥራ ሁሉ ምንም ነገር አታድርጉ። ለእግዚአብሔር በጎ መዓዛ እንዲሆን የሚቃጠለውን መሥዋዕት ከላሞች አንድ በሬ፣ አንድ አውራ በግ፣ 7 የአንድ ዓመት ተባት የበግ ጠቦቶች ታቀርባላችሁ። ነውር የሌለባቸውም ይሁኑላችሁ። ለእህል ቁርባናቸውም በዘይት የተለወሰ መልካም ዱቄት፣ ለበሬው ከመስፈሪያው ከ10 እጅ 3 እጅ፣ ለአውራው በግ ከመስፈሪያው ከ10 እጅ 2 እጅ፣ ለሰባቱ ጠቦቶች ለእያንዳንዱ ከመስፈሪያው 10ኛ እጅ። ለኀጢአት መሥዋዕት ከፍየሎች አንድ አውራ ፍየል አቅርቡ። ከሚያስተሰርየው ከኀጢአት መሥዋዕት በዘወትርም ከሚቃጠለው መሥዋዕትና ከእህሉ ቁርባን ከመጠጥ ቁርባናቸውም ሌላ አቅርቡት። በዳስ በዓል ቀን የሚቀርብ መሥዋዕት። በሰባተኛውም ወር 15ኛዋ ቀን ለእናንተ የተቀደሰች ትሁንላችሁ። የተግባርን ሥራ ሁሉ አትስሩባት። 7 ቀንም ለእግዚአብሔር በዓል አድርጉ። ለእግዚአብሔርም በጎ መዓዛ እንዲሆን የሚቃጠለውን መሥዋዕት 13 በሬዎች፣ 2 አውራ በጎች፣ 14 የአንድ ዓመት ተባት የበግ ጠቦቶችን አቅርቡ። ነውር የሌለባቸውም ይሁኑ። ለእህል ቁርባናቸውም በዘይት የተለወሰ መልካም ዱቄት ለ13 በሬዎች ለእያንዳንዱ ከመስፈሪያው ከ10 እጅ 3 እጅ፣ ለሁለቱ አውራ በጎች ለእያንዳንዱ ከመስፈሪያው ከ10 እጅ 2 እጅ፣ ለ14ቱ ጠቦቶች ለእያንዳንዱ ከመስፈሪያው 10ኛ እጅ። ለኀጢአትም መሥዋዕት ከፍየሎች አንድ አውራ ፍየል ታቀርባላችሁ። በዘወትር ከሚቃጠለው መሥዋዕትና ከእህሉ ቁርባን ከመጠጡም ቁርባን ሌላ የሚቀርቡ ናቸው። በሁለተኛውም ቀን 12 በሬዎችን፣ 2 አውራ በጎችን፣ ነውር የሌለባቸውን 12 የአንድ ዓመት ተባት የበግ ጠቦቶችን፣ ለበሬዎቹና ለአውራ በጎቹ ለጠቦቶቹም የእህል ቁርባናቸውንና የመጠጥ ቁርባናቸውን እንደ ቁጥራቸው መጠን እንደ ሕጉ። ለኀጢአትም መሥዋዕት ከፍየሎች አንድ አውራ ፍየልን ታቀርባላችሁ። በዘወትር ከሚቃጠለው መሥዋዕትና ከእህሉ ቁርባን ከመጠጡም ቁርባናቸው ሌላ የሚቀርቡ ናቸው። በሦስተኛውም ቀን 11 በሬዎች፣ 2 አውራ በጎች፣ ነውር የሌለባቸውን 14 የአንድ ዓመት ተባት የበግ ጠቦቶች፣ ለበሬዎቹና ለአውራዎቹ በጎች ለጠቦቶቹና የእህል ቁርባናቸውንና የመጠጥ ቁርባናቸውን እንደ ቁጥራቸው መጠን እንደ ሕጋቸው። ለኀጢአትም መሥዋዕት ከፍየሎች አንድ አውራ ፍየል፣ በዘወትር ከሚቃጠለው መሥዋዕት ከእህሉ ቁርባን ከመጠጡም ቁርባን ሌላ
ታቀርባላችሁ። በአራተኛውም ቀን 10 በሬዎች፣ 2 አውራ በጎች፣ ነውር የሌለባቸው 14 የአንድ ዓመት ተባት የበግ ጠቦቶች ለበሬዎችና ለአውራ በጎች ለጠቦቶችም የእህል ቁርባናቸውንና የመጠጥ ቁርባናቸውን እንደ ቁጥራቸው መጠን እንደ ሕጋቸው ለኀጢአትም መሥዋዕት ከፍየሎች 1 አውራ ፍየል በዘወትር ከሚቃጠለው መሥዋዕትና ከእህል ቁርባን ከመጠጡም ቁርባን ሌላ ታቀርባላችሁ። በአምስተኛው ቀን 9 በሬዎች፣ 2 አውራ በጎች ነውር የሌለባቸው 14 የአንድ ዓመት ተባት የበግ ጠቦቶች ለበሬዎቹና ለአውራ በጎቹ ለጠቦቶችም የእህል ቁርባናቸውንና የመጠጥ ቁርባናቸውን እንደ ቁጥራቸው መጠን እንደ ሕጋቸው ለኀጢአትም መሥዋዕት ከፍየሎች 1 አውራ ፍየል በዘወትር ከሚቃጠለው መሥዋዕትና ከእህል ቁርባን ከመጠጡም ቁርባን ሌላ ታቀርባላችሁ። በስድስተኛውም ቀን 8 በሬዎች፣ 2 አውራ በጎች ነውር የሌለባቸውን 14 የአንድ ዓመት ተባት የበግ ጠቦቶች ለበሬዎችና ለአውራ በጎች ለጠቦቶቹም የእህል ቁርባናቸውንና የመጠጥ ቁርባናቸውን እንደ ቁጥራቸው መጠን እንደ ሕጋቸው ለኀጢአትም መሥዋዕት ከፍየሎች 1 አውራ ፍየል በዘወትር ከሚቃጠለው መሥዋዕትና ከእህሉ ቁርባን ከመጠጡም ቁርባን ሌላ ታቀርባላችሁ። በሰባተኛውም ቀን 7 በሬዎች፣ 2 አውራ በጎች ነውር የሌለባቸውን 14 የአንድ ዓመት ተባት የበግ ጠቦቶች ለበሬዎቹ ለአውራ በጎቹ ለጠቦቶቹ የእህል ቁርባናቸውንና የመጠጥ ቁርባናቸውን እንደ ቁጥራቸው መጠን እንደ ሕጋቸው ለኀጢአትም መሥዋዕት ከፍየሎች 1 አውራ ፍየል በዘወትር ከሚቃጠል መሥዋዕት ከእህሉ ቁርባን ከመጠጡም ቁርባን ሌላ ታቀርባላችሁ። 8ኛውም ቀን የተቀደሰ በዓል ይሁንላችሁ። የተግባርን ሥራ ሁሉ አትስሩበት። ለእግዚአብሔር በጎ መዓዛ እንዲሆን በእሳት የሚቃጠለውን መሥዋዕት 1 በሬ፣ 1 አውራ በግ ነውር የሌለባቸውን 7 የአንድ ዓመት ተባት የበግ ጠቦቶች ታቀርባላችሁ። የእህል ቁርባናቸውና የመጠጥ ቁርባናቸው ለበሬው ለአውራውም በግ ለጠቦቶቹም እንደ ቁጥራቸው መጠን እንደ ሕጋቸው ይሆናል። ለኀጢአትም መሥዋዕት ከፍየሎቹ 1 አውራ ፍየል ታቀርባላችሁ። በዘወትር ከሚቃጠለው መሥዋዕትና ከእህሉ ቁርባን ከመጠጡም ቁርባን ሌላ የሚቀርቡ ናቸው። እነዚህንም ከስዕለታችሁና በፈቃዳችሁ ከምታመጡት ሌላ ለሚቃጠል መሥዋዕት ለእህልም ለመጠጥም ቁርባን ለደህንነትም መሥዋዕት በበዓላችሁ ላይ ለእግዚአብሔር አቅርቡ። ሙሴም ለእስራኤል ልጆች እግዚአብሔር ለሙሴ ያዘዘውን ሁሉ ነገራቸው።